ብዙዎች የሚጠብቁት የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች ትላንትና ምሽት ተደርገዋል። የመጀመሪያ ሁሉም ጨዋታዎች ተጠናቀዋል። ድንቅ ውጤቶች ነበሩ። በፓርክ ደ ፕሪንስ ፓሪስ ሰን ጀርማን ከአስቶን ቪላ ያደረጉት ጨዋታና ባርሴሎና ከቦሩሲያ ዶርትመንድ ያደረጓቸው ጨዋታዎች ትላንትና ጥሩ ጨዋታዎች ነበሩ። ለተመልካች የሚያዝናኑ ብዙ ግቦች የተቆጠሩባቸው ጨዋታዎች ነበሩ። ልክ እንደ መጀመሪያ ዕለት ጨዋታዎች ሁሉ የትላንትና ጨዋታዎች የራሳቸው መልክ የነበራቸውና ብዙ የመነጋገሪያ ርዕስም የነበራቸው ናቸው። ጥሩ ጨዋታዎችን ትላንትና ተመልክተናል። ዛሬ በዩሮፓ ሊግ የሚጫወቱ ክለቦች አሉ። ማንቸስተር ዩናይትድ ቶተንሃም ይጫወታል። ከዚያ ውጪ ቼልሲ በኮንፈረንስ ሊግ እንደዚሁ ዛሬ የሩብ ፍጻሜ ጨዋታቸውን የሚያደርጉ ክለቦች ናቸው። እነሱን ጨዋታዎችም እናነሳለን። ጊዜ ከፈቀደ ደግሞ አጫጭር ጉዳዮች አሉ፣ እነሱን እንጨምራለን። ትላንትና ምሽት የነበሩ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ቀሪ ሁለት ጨዋታዎችን እንመልከት። ትላንትና ባርሴሎና በሜዳው ቦሩሲያ ዶርትመንድን 4-0 በሆነ ውጤት አሸንፏል። የውጤት ልዩነቱ በጣም ሰፊ ነው ትላንትና። ከዚያ ውጪ በሁሉም ረገድ ባርሴሎና ፍጹም የተሻለው ቡድን ነበር። እርግጥ ነው ጨዋታውን ያደረገው በሜዳውም ጭምር ነው። ግን በሜዳ ማድረጉ ብቻ ሳይሆን በዚህ የውድድር ዓመት በጣም ጥሩ ጊዜን በቻምፒየንስ ሊግ እያሳለፈ ስለመሆኑ በትክክል ያሳየበት ምሽትና ደግሞ አሁን ረጅም ጨዋታዎችን እየተሸነፈ አይደለም ባርሴሎና። ስለዚህ በጣም አስደናቂ ጊዜን ከሃንሲ ፍሊክ ጋር እያሳለፈ ይገኛል። የተለመዱ ግብ አስቆጣሪዎችን ዳግም በትላንትናው ጨዋታ ላይ ተመልክተናል። ራፊኒሃ አስቀድሞ የመጀመሪያውን ግብ ያስቆጠረው እሱ ነው። ምናልባት የስም ለውጥ ለማምጣት ካልሆነ በስተቀር ሁሉ ነገር በኩባርሲ ያለቀ ነበር። የመጨረሻ ንክኪውን ያደረገው ወደ ግብ የመታው ኩባርሲ ነው። ራፊኒሃ ግቡ ሊቆጠር መስመር ላይ ከደረሰ በኋላ ነው የነካው እንጂ ምንም አይነት አስተዋጽኦ አልነበረውም። ግን በጨዋታው ላይ ከዚያ በኋላ ሌቫንዶቭስኪ ላስቆጠረው ሁለተኛ ግብ የመጨረሻ ኳስ አቀብሎ ትላንትና ሌላ ድንቅ ምሽት አሳልፏል እና ሌቫንዶቭስኪ እንደዚሁ የቀድሞ ክለቡ ላይ ሁለት ግቦችን አስቆጥሮ ወጥቷል። ሌላ ትላንትና ግብ ያስቆጠረው ተጫዋች ላሚን ያማል ነው። ታሪኮችን እየሰራ ነው። እያንዳንዱ በሚሰለፍባቸው ጨዋታዎች እንግዲህ እስካሁን ባለው መንገድ የሚቀጥል ከሆነ ክርስቲያኖ ሮናልዶና ሊዮኔል ሜሲ ያስመዘገቧቸውን አንዳንድ ክብረ ወሰኖች የማሻሻል እድል ያለው ተጫዋች ነው። ትላንትና ምሽት ለምሳሌ በቻምፒየንስ ሊግ 20ኛ ጨዋታውን ያደረገው ይሄ በትንሽ እድሜ 20 የቻምፒየንስ ሊግ ጨዋታዎችን ያደረገ ቀዳሚ ተጫዋች አድርጎታል። ገና 17 ዓመት ከ270 ቀኑ ነው። በዚህ እድሜ ይህን ያህል የቻምፒየንስ ሊግ ጨዋታ ያደረገ ተጫዋች የለም። በአጠቃላይ የትላንትናውን ጨዋታ በተመለከተ ሌቫንዶቭስኪ በጣም የተለየ ምሽት አሳልፏል። ትላንት የተጫወተው ከቀድሞ ክለቡ ጋር ነው። ከቀድሞ ክለቡ ጋር መጫወት ብቻ ሳይሆን ከዶርትመንድ ጋር በ28 ጨዋታ 29 ግቦችን አስቆጥሯል እና የቀድሞ ክለቡ ላይ እንዴት አይነት ሪከርድ እንዳለው ያየንበት ምሽት። ከዚያ ውጪ በቡንደስሊጋም በተደጋጋሚ የተሻለው ቡድን የባየርን ተጫዋች ሆኖ ያገኛቸው ስለነበር በዚያ ምክንያት ግቦችን በተደጋጋሚ ሲያስቆጥር ነበር። ትላንትና ይሄ ይጠበቅ ነበር። ከጨዋታው ማስቀድሞ በ27 ጨዋታ 27 ግብ ስለነበረው ዛሬስ የሚል ጥበቃዎች ነበሩ። እሱን ትላንት ድጋሚ ምላሽ ሰጥቷል። ራፊኒሃን በተመለከተ በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ታሪክ በአንድ የውድድር ዓመት 10 ግብ እና ከዚያ በላይ ያስቆጠረ እና ደግሞ 5 እና ከዚያ በላይ አሲስት ያደረገ ቀዳሚው የመጀመሪያው ተጫዋች ሆኗል። 12ኛ ግቡን ነው ትላንትና በቻምፒየንስ ሊግ ያስቆጠረው። ከዚያ ውጪ 7 አሲስቶች አሉት በዚህ የውድድር ዓመት። ምናልባት ወደ ባርሴሎና ተገዞ የመጀመሪያውን የውድድር ዓመት ካሳለፈ በኋላ እንዲህ አይነት ጊዜ ያሳልፋል ብሎ ያሰበ ማንም ሰው ያለ አይመስለኝም። ግን በጣም የሚያሳዝነው ነገር እንደዚህ አይነት ስታቶች እያስመዘገበ በጣም አስደናቂ ጊዜን እንኳን እያሳለፈ ለብዙዎች አሁንም ሊዋጥላቸው የማይችል አይነት ተጫዋች ነው። ምናልባት በዚህ ክረምት ይለቃል በሚል ስሙ ተደጋግሞ ይነሳል። እንዲህ አይነት ብቃት ያለው እንዲህ አይነት አቋም እያሳየ ያለን ተጫዋች ከሌሎች ክለቦች ጋር በዝውውር ስሙን ማንሳት በራሱ ያለመታደል ይመስለኛል። በሌሎች ነገሮች ስሙ ቢጠራ የሚመርጥ ስለሚሆን በዚህ ሰዓት ላይ በጣም አስደናቂ ጊዜን እያሳለፈ ነው። ትላንት ከዚያ ውጪ በአውሮፓ ቻምፒየንስ ሊግ በዚህ የውድድር ዓመት
ብዙ የግብ ተሳትፎ አድርጓል። ግን በታሪክም በአውሮፓ ቻምፒዮንስ ሊግ በአንድ የውድድር ዓመት ብዙ የግብ ተሳትፎ ካላቸው ብራዚላውያን ተጫዋቾች መካከል ቀዳሚው ሆኖ ተቀምጧል። በትላንት ባደረጋቸው ሁለት የግብ ተሳትፎች በአጠቃላይ 19 የግብ ተሳትፎ አለው በዚህ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ። ከሱ ቀድሞ ብዙ የግብ ተሳትፎ የነበራቸው ብራዚላውያን ካካ በ2006-2007 13 የግብ ተሳትፎ ነበረው። በጣም ይደነቅ ነበር እዚህ የውድድር ዓመት ላይ። ከዚያ ውጪ ሮቤርቶ ፊርሚኖ ከሊቨርፑል ጋር በኪየቭ የቻምፒዮንስ ሊግ ፍጻሜ ባደረጉበት የውድድር ዓመት ላይ 17 የግብ ተሳትፎ ነበረው ለሊቨርፑል። ከነዚህ ሁለቱንም ብራዚሊያን ተጫዋቾች በልጦ ተቀምጧል። ከዚያ ውጪ ሃንሲ ፍሊክ ከቦሩሲያ ዶርትመንድ ጋር ያደረጓቸውን ሁሉንም ጨዋታዎች ያሸነፉበት ሌላ ምሽት ነበር የትላንትናው ጨዋታ። በባየርን አሰልጣኝ ሳሉ ጀምሮ 7 ጨዋታዎችን ከትላንትናው ጋር ከዶርትመንድ ጋር ተጫውተዋል። 7ቱንም አሸንፈዋል። ከዚያ ውጪ የትላንትናው ጨዋታ ላይ በባርሴሎና በኩል ሌላ አስደናቂ የነበረው ተጫዋች ፊርሚን ሎፔዝ። ምናልባት ሁሉም ሰው በአንድ ድምጽ ይስማማበታል ብዬ ማምነው የባርሴሎና የግብ አስቆጣሪ ተጫዋቾች ዝርዝር ውስጥ ትላንትና መታየት ነበረበት። ይሄ ተጫዋች የመጨረሻ ኳስ አሲስት አድርጓል ለሌቫንዶቭስኪ፣ ግን ግብ ማስቆጠር ይገባው ነበር። ተደጋጋሚ ሙከራዎችን አድርጓል። ምናልባት የትላንትናው ጨዋታ ላይ የሚገባውን ክሬዲት ሳያገኝ የወጣው ተጫዋች እሱ ነው። በሜዳ ላይም ከሜዳ በኋላም ከጨዋታው በኋላም ያን ያክል ሙገሳ ሲሰጠው አልተመለከትኩም። ሌላ በቻምፒዮንስ ሊጉ ትላንት የተደረገው ጨዋታ ፓሪስ ሰን ዠርማ ከአስቶን ቪላ ያደረጉት ጨዋታ ነው። 3-1 በሆነ ውጤት አስቶን ቪላ የትላንትናውን ጨዋታ አሸንፎ ወጥቷል። በጣም ድንቅ ጨዋታ ነበር። አጀማመሩ ለፓሪስ ሰን ዠርማ ያስፈራ ነበር። ምክንያቱም አስቀድሞ ግብ ያስቆጠረው በዚህ ጨዋታ አስቶን ቪላ ነበር። ሞርጋን ሮጀርስ በመጀመሪያዎቹ 35 ደቂቃ ላይ ግብ አስቆጠረ። ይሄ ግብ ተቆጥሮ ግን ፓሪስ ሰን ዠርማ ምላሽ ለመስጠት የፈጀበት 4 ደቂቃዎችን ብቻ ነበር። ኤዚሬ ዱዌ በዚህ የውድድር ዓመት በጣም አስደናቂ ጊዜን እያሳለፈ የሚገኘው ተጫዋች ትላንት ግብ አስቆጥሯል። ከጨዋታው ቀድሞ እንዴት ጥሩ ምሽት ሊያሳልፍ እንደሚችል ኦፕታ የሆነ ጽሑፍ ይዞ ወጥቶ ነበር እና ዱዌ ማለት በፈረንሳይኛ ተሰጥኦ ክህሎት የተሰጠ ማለት ነው እና በስምም በተግባርም የተሰጠ ተጫዋች በሚል ጥሩ አርቲክል ይዞ ወጥቶ ነበር እና ትላንት ለዚያ ጽሑፍ ጥሩ ማጠናከሪያ የሰጠበትን ምሽት አሳልፏል። በፈረንሳይ ሊግ ሻምፒዮን ሲሆኑ እና ባለፈው ሳምንት የመጨረሻ ጨዋታቸውን አሸንፈው ሲያረጋግጡ ሊጉን ማንሳታቸውን ግብ ያስቆጠረ ተጫዋች ነው። ተከታታይ ሁለተኛ ጨዋታው ላይ ትላንትና በወሳኝ ሰዓት ላይ ለክለቡ ደርሷል። ከዚያ ውጪ ክቫራትስኬሊያ እሱም በጣም አስደናቂ ግብ ትላንት እንደዚሁ አስቆጥሯል። ኑኖ ሜንዴሽ በጥሎ ማለፉ ጨዋታ ላይ በጣም ወሳኝ ከነበሩ የፓሪስ ሰን ዠርማ ተጫዋቾች መካከል አንደኛው እሱ ነው። ትላንትና በጣም አስፈላጊነቱን ደግሞ በሌላ በወሳኝ ግብ አጅቦ ወጥቷል እና በጣም የተለየ ምሽት ነበር ትላንትና ያሳለፉት። ምናልባት የሱ ግብ ለመልሱ ጨዋታ ለአስቶን ቪላ ነገሮቹን ያከበደ ነው ያምናለሁ። ያ ግብ አይቆጠር ምናልባት በቪላ ፓርክ የአንድ ግብ ልዩነት አይቀለበስም ብሎ ለማሰብ እንቸገራለን። ግን አጠቃላይ በጨዋታው ላይ ፓሪስ ሰን ዠርማ የነበረው የበላይነት ጨዋታውን እንዲያሸንፍ ይገባዋል የሚያስብል ነው። 75% የኳስ ቁጥጥር ብልጫ ነበራቸው። 29 የግብ ሙከራዎችን አድርጓል። ከዚያ ውጪ በዚህ ጨዋታ ላይ ቢያንስ በ3 ግቦችን አስቆጥሯል። ከሚጠበቀው በላይ ነው አፈጻጸሙ። ግን ደግሞ 2 ግቦችን ቢያንስ ማስቆጠር ነበረበት በዚህ ጨዋታ። ስለዚህ ይገባው ነበር ማለት ነው ከቪላ የተሻለና ቪላን በኤክስፔክትድ ጎልስ ከለካ ነው አንድ ግብ እንኳን ማስቆጠር የሚችልበት እድል አልነበረም በትላንትናው ጨዋታ። ስለዚህ ከባድ ምሽት እንዳሳለፉ ምንም ጥያቄ የለውም። ከጨዋታው ቀድሞ እንግዲህ ሉዊስ ኤንሪኬ 100ኛ ጨዋታቸውን ነበር ያደርጉ የነበረው የትላንትና ምሽት በፓሪስ ሰን ዠርማ አሰልጣኝነታቸው። ስለዚህ እንዲህ አይነት ጨዋታዎችን ማሸነፍ ይፈልጋሉ አሰልጣኞች። 50ኛ 100ኛ 150ኛ እያሉ እንደዚህ ድፍን ቁጥር የሚሞሉባቸውን ጨዋታዎች ማሸነፍ ይፈልጋሉ እና ያንን ያሳኩበት ጨዋታ ነበር። ግን አስቀድሞ ቪላ ግብ ሲያስቆጥር እንዳልኩት ስጋት ነበራቸው። በደንብ ይታይ ነበር ደጋፊዎች ላይ እንደዚህ አይነት ስሜት ይታይ ነበር እና ደግሞ በዚህ የውድድር ዓመት በተደጋጋሚ ፓሪስ ሰን ዠርማ በጣም ምርጥ ተጫውቶ ሳያሸንፍ ወጥቶ ያውቃል እና ያለማሸነፍ ብቻ ሳይሆን ተሸንፎም ያውቃል። ለምሳሌ በሊቨርፑል በሜዳቸው ሲሸነፉ በጣም ምርጥ የነበሩት እነሱ ነበሩ። ከጨዋታው በኋላ እንዲያውም ራሳቸው ሉዊስ ኤንሪኬ አንዳንዴ እግር ኳስ ፍትሃዊ አይደለችም የሚል አስተያየት ሰጥተው ነበር። ግን
ትላንትና እግር ኳስ ፍትሃዊ ነበርሽ ለነሱ እሳቸው በሚሉት ቋንቋ ካየነላቸው ከዛ ውጪ ቪላ ትላንት መደበኛ ጨዋታውን ሲጀምር 4-2-3-1 ነው የጨዋታ መንገዱ የነበረው አሰላለፉ የነበረው ግን አብዛኛውን የጨዋታ ክፍለ ጊዜ ጫወተ የነበረው በ5-4-1 በ6-4 እና በ6-3-1 ነበር በጣም በሎ ብሎክ ምናልባት የመጨረሻውን የመከላከል አጥርና በአጥቂነት ያስቀመጡት አንድ ብለን የምንሰየመው ከፊት ያለው ተጫዋች መካከል ያለው የተጫዋቾች ርቀት በሜትር ካሰላ ነው 10 ሜትር እንኳን አይሞላም ስለዚህ በጣም ጠባብ ስፔስ ነበር የነበረው ፓሪስ ሰን ዠርማን ይሄንን ጨዋታ ለማጥቃት እና ከጨዋታው መጠናቀቅ በኋላ ዩናይ ኤምሬ ከሞላ ጎደል ከጨዋታው በፊት የገመትኩት ነገር ተፈጥሯል ውጤቱም እንደገመትኩት ነው ምናልባት የተጋነነ ባይሆንም ከተመዘገበው የተጋነነ ቢሆንም ግን ውጤቱም ቢሆን እንደገመትኩት ነው በመጀመሪያው አጋማሽ 3 ወይም 4 ጊዜ ሳጥን ውስጥ ደርሰናል እና ድሎች ላይ ስል መሆን እንዳለብን ከጨዋታው በፊት ተነጋግረን ነበር ምክንያቱም ተደጋጋሚ ድሎችን ላናገኝ እንችል ስለነበር ግን ያንን አላደረግንም ሚል አስተያየታቸውን ሰጥተዋል ከዚያ ውጪ ፒኤስጂ ኳሱን ተቆጣጥሯል እኛ ደግሞ በጣም ወደ ኋላ ተሰበን በሎው ብሎክ ነው የተጫወትነው ጥቂት ወደ ኋላ በጣም አፈግፍገናል ብለው ነው የገለጹት እሳቸው ከዚያ ውጪ በሜዳችን የተሻለ የሚያጠቃ ቡድን ሆነን ለመቅረብ እንሞክራለን እንደዚህ አስባለሁ ሚል አስተያየታቸውን ሰጥተዋል በጨዋታው በጣም ከባድ ነው ለመቀልበስ ግን ደግሞ በቪላ ፓርክ ተስፋለኝ ሚል አስተያየታቸውን ሰጥተዋል ሞርጋን ሮጀርስም ውጤቱን ለመቀልበስ በጣም ያስቸግራል ሚል እምነቱን ሰጥቷል ኤንሪኬ ከጨዋታው መጠናቀቅ በኋላ የመጨረሻው ደቂቃ ግብ ለ89 ደቂቃዎች ለሰራነው ስራ ያገኘነው ሽልማት ነው ሚል አስተያየታቸውን ሰጥተዋል ከዚህ ውጪ በግምት መጫወት እንዴት እንደሆነ ፈጽሞ አናውቅ ሁሉ ጊዜም የራሳችንን የጨዋታ መንገድ በደንብ ሰርተን አስልተን ነው የምንመጣው እንዲህ ቢሆን ብለን አንጫወትም ሚል አስተያየታቸውን ሰጥተዋል ከዚህ ውጪ የትኛውንም ቡድን ገምቼ አላውቅም በአሰልጣኝነት ህይወቴ ሚል አስተያየታቸውን ሰጥተዋልና ቪላ የምንሄደው ለማሸነፍ ነው እዚህ ካገኘነው የተሻለ ስፔስ ወይም ክፍተቶችን እናገኛለን እና ደግሞ አንፊልድ ከባድ ጨዋታ ይሆናል ብዬ እንደ አንፊልድ ሁሉ ከባድ ጨዋታ ይሆናል ብዬ አስባለሁ ግን ደግሞ ቪላ ፓርክን እንደ ሜዳችን ቆጥረን ነው የምንጫወተው በሚል እንዴት ከሜዳቸው ውጪ የመጫወት ፍላጎት እንዳላቸው ተናግረዋል ከዚያ ውጪ ደግሜ አሁንም እነግራችኋለሁ ግምት የሚለው ቃል በመዝገበ ቃላታችን ውስጥ የለም በሚል የተጠና ጨዋታ በፍጹም በተጋጣሚ አቀራረብ ላይ ሳይሆን የራሳችንን የጨዋታ መንገድ ይዘን እንቀርባለን የሚል አይነት ጠንካራ መልእክት አስተላልፈዋል ከጨዋታው በኋላ ከዚያ ውጪ ፓሪስ ሰን ዠርማን በእሳቸው ስር ብዙ ተለውጧል እውነት ለመናገር አንደኛው ለውጥ የክለቡ ባለቤቶች ነገሮችን እየተረዱ የመጡበት መንገድ ለሳቸው ብዙ አግዟል ብያስባለሁ የሉዊስ ካምፖ መምጣት ሌሎች ነገሮችን የቀየሩ ናቸው ለምሳሌ ኔይማር ምባፔና ሜሲ ከነበሩበት ቡድንና ደጋግሞ የቻምፒየንስ ሊግ ዋንጫን በማሸነፍ ትልቅ ስም ያለው ሰርጂዮ ራሞስ ከነበረበት ፓሪስ ሰን ዠርማን ፍጹም የተለየ ቡድን ነው አሁን እያየን ያለነው ይሄኛው ስብስብ አንገቱን ደፍቶ የሚሰራ ምናልባት በቀጣይ ጊዜያቶች ራሱን ከፍ አድርጎ ለማሳየት የሚታተር ስብስብ ራሱ ከዚህ በኋላ ወደ ትልቅ ክለቦች መሄድ ጭምር የሚያስቡ ተጫዋቾች ቀድሞ የነበሩት ከትልልቅ ክለቦች የሚመጡ ለምሳሌ ሜሲ በባርሴሎና ሁሉ ነገር ጨርሶ ነው የመጣው ራሞስ በሪያል ማድሪድ ሁሉ ነገር ጨርሶ ነው የመጣው ራሱ ኔይማርም ቢሆን በባርሴሎና ማሸነፍ ያለበትን ዋንጫዎች በሙሉ አሸንፎ ነው የመጣው ስለዚህ ወደ ፓሪስ ሰን ዠርማን ሲመጡ ለሆነ ለሌክዠሪ ነገር ለቅንጦት ነገር ካልሆነ በስተቀር እግር ኳሳዊ ምክንያት አልነበራቸውም እንዲዋደቁ የሚያደርግ አሁን አሰልጣኙም እንደዚህ አይነት ሰው አይደሉም ሌሎች ተጫዋቾችም እንደዚህ አይነት አይደሉም እንዲያውም ከሊቨርፑል ጨዋታ በኋላ ሪዮ ፈርዲናንድ ባለፉት 10 ዓመታት ከተመለከትኳቸው ምርጥ የፓሪስ ሰን ዠርማን ቡድኖች መካከል የዘንድሮ የውድድር ዓመት በብዙ የተሻለው ነው በሚል ሙገሳ ሰጥቷቸዋል ይሄ ያለ ምክንያት የተሰጣቸው አይደለም ወደ ግማሽ ፍጻሜ መግባት እድላቸው በጣም አስፍተዋል የሚጠብቃቸው እንግዲህ ወይ አሁን ባለው አርሰናል የተሻለ እድል አለው ያምናለሁ እኔ የሚፈጠረው ባናውቅም በቻምፒየንስ ሊግ ካልሆነ ሪያል ማድሪድ ነው የሚገጥማቸው ከሁለቱ ጋር የሚመጣ ፈተና ካልሆነ በስተቀር በቪላ ፓርክ ይሄንን ውጤት መቀልበስ
ላስቶን ቪላ በጣም ከባድ ይመስለኛል። በዩሮፓ ሊግ ዛሬ ምሽት ጨዋታዎች አሉ። ቦዶ ግሊምት ከላዚዮ አስቀድሞ 2:45 ላይ የሚደረግ ጨዋታ ነው። ሊዮን ከማንቸስተር ዩናይትድ፣ ሬንጀርስ ከአትሌቲክ ቢልባኦ እና ቶተንሃም ከፍራንክፈርት ይጫወታሉ። ምናልባት ሊዮን ከማንቸስተር ዩናይትድ ላይ ጥቂት ነጥቦችን ለማንሳት ሊዮን በታሪኩ ማንቸስተር ዩናይትድን አሸንፎ ያውቃል። ለመጀመሪያ ጊዜ ለማሸነፍ ነው የሚጫወተው። ከዚህ ውጪ ሁለቱም ክለቦች ተጽዕኖ ፈጣሪ ተጫዋቾች አሏቸው። ማንቸስተር ዩናይትድ ብሩኖ ፈርናንዴሽ ተጽዕኖ ፈጣሪ ነው። ምናልባት በዩሮፓ ሊግ ታሪክ ከፍተኛ የግብ ተሳትፎ ያለው ተጫዋች እሱ ነው። 41 የግብ ተሳትፎች አሉት፣ 24 ግቦች አስቆጥሯል፣ 17 አሲስቶች አሉት። በዚህ የውድድር ዓመት ደግሞ በቻምፒዮንስ ሊጉ ከፍተኛ ወይም ብዙ የግብ ዕድል ከፈጠሩ ተጫዋቾች መካከል ሪያን ቼርኪ አንደኛው ነው። የሊዮን የአማካይ ስፍራ ተጫዋች ሁለተኛ ደረጃ ላይ ነው። በዚህ የውድድር ዓመት ብዙ ዕድሎችን በመፍጠር 38 የግብ ዕድሎችን ፈጥሯል። በአንድ የውድድር ዓመት ብዙ የግብ ዕድሎችን በመፍጠር የሚበለጠው በዘንድሮው የውድድር ዓመት ብዙ የግብ ተሳትፎ ያደረገው ዕድሎችን የፈጠረው በድሬስ ሜርቴንስ ከዚያ ውጪ በኬቨን ደብሩይናና በሐኪም ዚያች ብቻ ነው እና በጣም ጥሩ ጊዜ እያሳለፈ እንዳለ ማሳያ ይመስለኛል። ዛሬ ፈተና ሊሆኑ ከሚችሉ ተጫዋቾች መካከል አንደኛው እሱ ነው። የቡድን ዜናን በተመለከተ በማንቸስተር ዩናይትድ በኩል ኮቢ ማይኖና ማቲያስ ዴሊት ለጨዋታው የመሰለፍ ዕድል አላቸው፣ ግን ሙሉ በሙሉ ማረጋገጫ አልተሰጠውም፣ አጠራጣሪ ናቸው ተብሏል። ቶተንሃምን ከፍራንክፈርት የሚያገናኘው ጨዋታ ለሁለቱም ክለቦች ፈታኝ ነው፣ ግን የበለጠ ጫና ውስጥ ያለው ቶተንሃም ነው። እንደምታውቂው ፍራንክፈርት በቡንደስሊጋው ጥሩ የሚባል አይደለም እያሳለፈ ያለው ጊዜ፣ ግን ደግሞ በዩሮፓ ሊግ በጣም ጥሩ ጊዜ እያሳለፈ ነው። አሁንም ቢሆን በማንቸስተር ሲቲ የሚጫወተው ኦማር ማርሙሽ የዩሮፓ ሊግ ከፍተኛ ግብ አስቆጣሪ ተጫዋቻቸው እሱ። በአጠቃላይ ሁጎ ኢኪቲኬ የክለቡ ከፍተኛ ግብ አስቆጣሪ ሆኗል፣ ግን በዩሮፓ ሊግ ምናልባት የመጨረሻ ጨዋታ ላይ ግብ አስቆጥሯል። ከዚያ ውጪ ግን ያን ያክል ተሳትፎ እያደረገ አይደለም። ዛሬ ግን ለቶተንሃም ፈተና ይሆናል ተብሎ የሚታሰበው ተጫዋች እሱ ነው። ሊቨርፑልን በተመለከተ መሐመድ ሳላህ ኮንትራት ለመፈረም በጣም ተቃርቧል ተብሏል። ቨርጅል ቫን ዳይክም በጣም በተመሳሳይ መንገድ ላይ ያለ ተጫዋች ነውና ሊቨርፑሎች ስጋት አይግባችሁ እያሉ ይገኛሉ ሚዲያዎች። የኢትዮጵያ ፕሪሚየር ሊግ እናስቀድማለን። የ24ኛ ሳምንት ጨዋታዎች ትላንትና ተደርገዋል። ጥሩ ጨዋታዎች ናቸው ትላንትና የነበሩት። ትላንት አስቀድሞ በፕሪሚየር ሊጉ ጨዋታውን ያደረገው ኢትዮ ኤሌክትሪክ ከሐዋሳ ከተማ የነበረው ጨዋታ ነበር። 1-1 በሆናቸው ውጤት ተጠናቋል። አስቀድሞ ኢትዮ ኤሌክትሪክ ጨዋታውን ይመራ ነበር 1-0 በሆነ ውጤት። አቤል ሀብታሙ 18ኛው ደቂቃ ላይ ግብ አስቆጥሮ የባለፈው የውድድር ዓመት የሐዋሳ ከተማ ምርጡ ተጫዋች የሐዋሳ ከተማ ብቻ ሳይሆን የሊጉ በጣም አስደናቂው የሊጉም ከፍተኛ ግብ አስቆጣሪ የነበረው አሊ ሱሌማን በፍጹም ቅጣት ምት ትላንትና ግብ አስቆጥሮ ሐዋሳ ከተማን ከሽንፈት ታድጓል። አስቀድሞ እንግዲህ በትላንትናው ጨዋታ ምናልባት የመሪነት ድርሻ የነበረው ኢትዮ ኤሌክትሪክ ያሸንፋል የሚል እሳቤዎች ነበር። የመጀመሪያዎቹ ደቂቃዎች ጥሩ አልነበሩም ለሐዋሳ ከተማ። በዚያ ምክንያት የትላንትናው ጨዋታ ያሸንፋል የሚል ግምቶች ነበሩ፣ ግን አልተሳካም። አሁንም ቢሆን በዚህ የውድድር ዓመት ሐዋሳ ከተማ የሚጠበቅበትን ነገር በፕሪሚየር ሊጉ እያደረገ አይደለም። በብዙ እየተቸገረ ነው የሚገኘው። አሁንም ከወራጅ ቀጠና በሚገባ መራቅ ተስኖት 15ኛ ደረጃ ላይ የተቀመጠ ክለብ ነው። በውድድር ዓመቱ ካደረጋቸው ጨዋታዎች 9 ጨዋታዎችን ተሸንፏል። እስካሁን 4 ጨዋታ ብቻ ነው ያሸነፈው። ምናልባት የትላንትና ተጋጣሚ ኢትዮ ኤሌክትሪክ ወደ ፕሪሚየር ሊጉ በዚህ የውድድር ዓመት ያደገ ክለብ ነው እና ቢያንስ ከኤሌክትሪክ የተሻለ ክለብ እንዲሆን ይጠበቅበት ነበር ሐዋሳ ከተማ፣ ግን ያንን አይደለም ትላንትና የተመለከትነው። እስካሁን ባለው በውድድር ዓመቱ ጉዞ ምናልባት በትላንትናው ውጤት መቆጨት ካለባቸው መቆጨት ያለባቸው ኤሌክትሪኮች ናቸው እንጂ ሐዋሳ ከተማ የተሻለ አልነበረም። በትላንቱም ከትላንት በፊት በነበሩት ጨዋታዎችም 11ኛ ደረጃ ላይ ይገኛል። ኢትዮ ኤሌክትሪክ በሊጉ 29 ነጥቦች አሉት። ከተጋጣሚው ጋር ከልካ ነው። በጣም የተሻለ ጊዜን እያሳለፈ የሚገኘው ክለብ እሱ ነው። በመካከላቸው ያለው የነጥብ ልዩነት 8 ነው። ያን ያክል በጣም ሰፊ ብለን የምናነሳው አይደለም፣ ግን በፕሪሚየር ሊግ ውስጥ 1 ነጥብ ማግኘት በጣም ብርቅ ስለሆነ እንደ ተለየ ልዩነት ይነሳል። ከዚያ ውጪ የስሁል ሽረና የሲዳማ ቡና ጨዋታ በሲዳማ ቡና 1-0 አሸናፊነት ተጠናቋል። ፍቅረ ኢየሱስ ተክለ ብርሃን 30ኛው ደቂቃ ላይ የሲዳማ ቡናን የማሸነፊያ ግብ አስቆጥሯል። ሌላ በዚህ የውድድር ዓመት በፕሪሚየር ሊጉ ሲቸገሩ ከነበሩ ክለቦች መካከል አንደኛው ነው ሲዳማ ቡና። ከዚያ ውጪ ምናልባት ስሁል ሽረን በተመለከተ ወደ ፕሪሚየር ሊጉ በዚህ የውድድር ዓመት ነው የመጣው እና በዚህ የውድድር ዓመት መምጣት ብቻ ሳይሆን
ለ3 እና 4 ዓመታት ገደማ ኳስ ሳይጫወቱ የቆዩ ተጫዋቾች የያዘ ጭምር ነው። በዝውውሩ ተሳትፎ ያስፈረማቸው ተጫዋቾች አሉ። ግን በሪትም ከለካነውና እንደ ቡድን ካየነው በፕሪሚየር ሊጉ ለዓመታት በተከታታይ ከተጫወቱ ክለቦች ጋር በፍጹም ሚለካካ አይደለም የሊግ ተሳትፎ። አሁንም ወራጅ ቀጠና ላይ ነው የሚገኘው። ሲዳማ ቡና ትላንት ማሸነፉን ተከትሎ 12ኛ ደረጃ ላይ ተቀምጧል። 29 ነጥቦች አሉት። በሊጉ የመጨረሻ ጨዋታውን በንግድ ባንክ 2-1 ተሸንፎ እንደነበር እናስታውሳለን። ትላንትና ከመጨረሻ 5 ጨዋታዎቹ የመጀመሪያ ድሉን ያሳካበት ጨዋታ ነበር። ዛሬ ጥሩ ጨዋታዎች ይደረጋሉ። ባህር ዳር ከተማ ከኢትዮጵያ ቡና፣ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ዛሬ ቢደረጉ ጨዋታዎች ናቸው። ምናልባት የባህር ዳር ከተማና የኢትዮጵያ ቡና ጨዋታ ለሁለቱም ክለቦች ትልቅ ትርጉም የሚሰጥ ጨዋታ ይመስለኛል። ኢትዮጵያ ቡና ከባህር ዳር ከተማ የተሻለ 2 ነጥቦች አሉት በሊጉ። ሁለቱም ክለቦች በመጨረሻ ያደረጓቸውን 5 ጨዋታዎች በሙሉ አልተሸነፉም። ኢትዮጵያ ቡና 4ቱን አሸንፏል፣ ባህር ዳር ከተማ ደግሞ 3ቱን አሸንፏል። ስለዚህ በጥሩ የማሸነፍ ስነልቦና ላይ ሆነው የሚያደርጉት ጨዋታ ነው በዚህ የውድድር ዓመት። ሁለቱም ክለቦች ካደረጓቸው 21 የሊግ ጨዋታዎች ኢትዮጵያ ቡና 10 አሸንፏል፣ ባህር ዳር ከተማ 9ን አሸንፏል። በጣም ተቀራራቢ የውጤት ጉዞ ላይ የሚገኙ ክለቦች ናቸው። በተመሳሳይ 5 ጨዋታዎችን ነው በዚህ የውድድር ዓመት የተሸነፉት ሁለቱም ክለቦች። ስለዚህ የትኛው የተሻለ ሆኖ ይወጣል ዛሬ የምናይበት ነው። ኢትዮጵያ ቡና ካሸነፈ 2ኛ ደረጃን ከወላይታ ድቻ ዳግም ይረከባል። ከዚያ ውጪ ባህር ዳር ከተማ ዛሬ የሚያሸንፍ ከሆነ ከዛሬ ተጋጣሚው ከኢትዮጵያ ቡና ይበልጣል። ከዚያ ውጪ የተሻለ የግብ ልዩነትም ስላለው 2ኛ ደረጃንም ከባህር ዳር ከተማ የሚረከብበት እድል አለው። ከዚያ ውጪ በሴቶች ፕሪሚየር ሊግ 20ኛ ሳምንት ጨዋታዎች እንደዚህ ተደርገዋል። ሀምበሪቾ ትላንትና በልደታ ክፍለ ከተማ 2-1 ተሸንፏል። ሐዋሳ ከተማ ባህር ዳር ከተማን 4-1 በሆነ ውጤት አሸንፏል። አርባ ምንጭ ከተማ ከቦሌ ክፍለ ከተማ ያደረጉት ጨዋታ በአርባ ምንጭ ከተማ 2-0 አሸናፊነት ተጠናቋል።